የደብረ ቅዱስ እስጢፋኖስ ዘሀበሻ ገዳም ዓመታዊ ክብረ በዓል በደማቅ ሁኔታ ተከበረ። የደብረ ቅዱስ እስጢፋኖስ ዘሀበሻ ገዳም ዓመታዊ ክብረ በዓል በቅድስት መንበር ቫቲካን በደማቅ ሁኔታ ተከበረ። የደብረ ቅዱስ እስጢፋኖስ ዘሀበሻ ገዳም በብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ሊዮን በ5ኛው ክፍለ ዘመን የታነጸችው ቤተ ክርስቲያን በትልቁ ቅዱስ ጴጥሮስ ባዚሊካ አካባቢ ከሚገኙ ታላላቅ ቤተ ክርስቲያናት አንዷ ስትሆን ጥቁሯ ባዚሊካ ተብላ እንደምትጠራ ታሪክ ያስታውሰናል። ይህችው ቤተ ክርስቲያን በጦርነትና በውጊያ ምክንያት አያሌ ጊዜ ፈርሳና ተደምስሳ በኋላ ላይ ግን ከመሰረቷ ታድሳ በርዕሳነ ሊቃነ ጳጳሳት ለኢትዮጵያውያን ነጋዴያን ማረፊያና መኖሪያ ሆና እንድታገለግል ከነሙሉ ክብሯ በወቅቱ ለኢትዮጵያውያን ተሰጥታለች። የቅዱስ እስጢፋኖስ ገዳምና የኢትዮጵያ ኮሌጅን በታሪክ የመጎብኘት አጋጣሚ የነበራቸው ነጋዴያንና መነኮሳት ብቻ ሳይሆኑ በኢትዮጵያ ከፍተኛ የመንግስት ኃላፊነት ላይ የሚገኙ መሪዎች፣ በትምህርት በምርምርና በታሪክ ጸሐፊነት ላይ የተሰማሩ ምሁራንም እንዲሁ በርካታ ምዕመናን ጭምር ሊጠቀሱ የሚችሉ ናቸው። የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በገዳሙና በኮሌጁ ይፋዊ ጉብኝት አድርገው የነበረ መሆኑ በመዝገብ የተዘከረ ሲሆን በ2011 ዓ.ም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት አድርገዋል። የደብረ ቅዱስ እስጢፋኖስ ዘሀበሻ ገዳም የተመሰረተበትን 100ኛ ዓመት ጥር 3 ቀን 2018 ዓ.ም በታላቅ መንፈሳዊ ድምቀት ያከበረ ሲሆን በክብረ በዓሉ ላይ ብፁዕ አቡነ ሙሴ የአዲስ አበባ ሀገረ ስብከት ሐዋርያዊ ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ፣ ካህናት፣ ደናገልና ምዕመናን ተገኝተው የበረከቱ ተካፋይ ሆነዋል።